Everybody online thinks Ethiopia is stuck in the past. Meanwhile, our country is building its future right here in the present. From bright city lights to endless culture. Tonight, ይህ ልጅ በቀጥታ ለመንግስት የሚሰራ ቅጥረኛ ካድሬ እባብ የሆነ ልጅ ነው። አዶናይን በጣም ወደው ነበር፣ በጣም አሁን ጠላውት፣ አስጠላኝ። አንዱ አዶናይ የኦህዴድ ገረድ ሆኖ መስራት ይፈልጋል። መገረድ ለዚህ ዓለም አቀፍ ታዋቂ ዩቲዩበርና ቲክቶከር በየቦታው በጦርነት በረሃብ የሚሞቱ የሚጠሙ ኢትዮጵያውያን ሳያሳይ ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያን ሞትና መከራ ላይ ነጋዴዎች ናቸውና ብልጭልጭ ነገሮችን ብቻ እያሳየው ነው። እና ይሄ ሰው በጣም ከጀርባ ብዙ ነገር አለ እየተባለ በጣም በሰፊው መነጋገሪያ ሆኗል። ፌስቡክ ላይም ቲክቶክ ላይም ዩቲዩብ ላይም ብዙዎች እየጻፉ እየተነተኑ እና ትንሽ ፈገግ ያሰኘኝ ደግሞ ሄዳችሁ እስቲ ውለታ ዋሉለት ሹክ በሉና ችግሩን ንገሩት። አንደኛ ነገር ዲሊምፔጅ ጠፍቶት ነው ኢትዮጵያ ውስጥ ያለው ችግር ረሃብ ቀኔ እየሰጡ ይገኛሉ። እንከር ያለ ጠጠር ያለ ሐሳብ ነው ዛሬ የምናነሳው በዚህ ጉዳይ። ብዙ ጊዜ እኔን የምታውቁኝ ውድ ቤተሰቦቼ አንድ ሐሳብ ብዙ ጊዜ አነሳለሁ። ዩቲዩብ ላይ ዴይ 7 የሚባል ልጅ ሁሉም ነገር ከ6 ጋር ያገናኛል የሚል ነገር አነሳበታለሁ እና ዛሬ በአዶናዊና በዚህ በዓለም አቀፍ ዩቲዩበር ላይ ያነሳው ሐሳብ ገዝቶኛል። ጣቶቹ ላይ ቀለበት የደረደረ የኤልጂቢቲኪው ቫይብ ያለው የሆሞሴክሹዋሊቲ ቫይብ ያለው ሰው የሚያስፈራ ነገርም ነው ልንል እንችላለን በእውነት እና እዛ ላሊበላ ላይ ሄዶ ያሳያችሁ ያሉ ቪዲዮዎችም That's real? That's real. That's a mummy. What's just laying here? That's literally a leg. Why is it just here? With the toes and there's a neck. ቪዲዮ አለ በመረጃ በማስረጃ ማለት ነው። እሱ ቪዲዮ አለ የትም እንዳትሄዱ አብረን የምንመለከት ይሆናል። ለማታውቁኝ ዲያቆን ኃይለ ሚካኤል ነኝ። ኦርቶዶክስ ቲቪ ላይ ነው የምትገኙት። ሀገራዊ፣ ወቅታዊ፣ ዓለም አቀፋዊ እንዲሁም የቅድስት ቤተክርስቲያን ጉዳይ የምናነሳበት ቻናል ነው። ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። እስቲ በአዶናይ ቪዲዮን ጀምር። Dylan, I think the internet has lied to you because somehow this place doesn't get the attention it deserves. Everybody online thinks Ethiopia is stuck in the past. Meanwhile, our country is building its future right here in the present. From bright city lights to endless culture, to nights packed with thrill, energy, and adventure. And the craziest part? Most people still have no idea what's happening here. So don't just come here as a tourist, come here as a creator. Come here to discover stories the world hasn't witnessed yet. Because this country isn't waiting to be discovered anymore. It's becoming impossible to ignore. You bring the camera, Ethiopia will do the rest. Welcome to the land of origin. Welcome home, Dylan. እንግዲህ ጠንከር ጠጠር ያሉ ሐሳቦችን ወደ በኋላ በዚህ ጉዳይ እናነሳለን ብያችኋለሁ። አንድ ወቅታዊ ነገር እብደት ልለው ይችላል። ባለፈው በጣም ተናግረና በዚህ ጉዳይ አርሰናል ዋንጫ በላ ተብሎ በጣም ከተማው ሲረበሽ ነበር። ይሄ የጅማ እስቲ እንመልከት። እንደፈራ ነው። በጣም ከባድ ነው። እስቲ ባለፈው ቪዲዮ ላይ ብዬ የነበረው ነገር ላስታውሳችሁ በጥቂቱ እቺን ስሙልኝ። ሰማይ ምድሩ ሊገለባበጥ ነው ያልኳችሁ በዛ ምክንያት ነውና ከዚህ አሁን ካየናችሁ ቪዲዮዎች የባሱ ነገሮች እንደሚፈጠሩ ነው ሁኔታዎች የሚያሳዩት እና የአዲስ አበባ ፖሊስም ቀጣይ ሁለት በእውነት ትልቅ ጥንቃቄ ትልቅ ነገር ይደረግ ባይ ነኝ። ወጣቱ በስሜት ሄዶ ነፍሱን እንዳያጣ ነው የምፈራው። እግዚአብሔር በጣም አይምሯቸውን አጥተዋል ብዙዎቹ በቃ አርሰናል እሁድ ዕለት ዋንጫ ሲበላ ሰማይ ምድሩ ይገለባበጣል። ባለፈው ማክሰኞ ከሆነው በላይ ብዙ እብደቶችን እናያለን አላልኳችሁ? መንግስትም ጥንቃቄ ያድርግ ነገር ሐሳብ አንስቼ ነበር። እንዳልኳችሁ ብዙ ቦታ ላይ መኪና ጭንቅላት ላይ ይወጡ አሁን እንዳያችሁት ተኩሱም ነበር ሰውን ለማባረር ፖሊሶች ራሱ በዱላ እየመቱ እያባሩ ነበር። ብዙ ቪዲዮዎችን አይተናል። ያ ሁሉ አላመጣላችሁም። ብቻ እንዳልኳችሁ ሆኗል።
ሰው አይምሮ አብዷል። በቃ አውሮፓ ኳስ ሰው አይምሮ አብዷል። እኔ ምን እንደምን አላውቅም። በባለፈው ቪዲዮ በጣም ጥሩ ሐሳቦችን አንስተናል። መለስ ብላችሁ እዛ ቪዲዮ ላይ ማየት ትችላላችሁ። አሁንም ሐሳቦችን እናንተም ስጡበት። በወጣቶቹ ምናምን ሲገርመኝ ውድ ቤተሰቦቼ በእውነት ማልጠብቀው ሰው ጋዜጠኛ ተክለ ሃይማኖት አዳነ ምን ነካ ምን ሆንክ? በስመ አብ ወልድ ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ምን ነኮ በእናታችሁ እንደበታደር ሆኖ ግን አየሁ። አረ በስመ አብ ኳስ እንደዛ በመሸም ሳምንት ጠብቆ በማየት ግን ሄዶ ይሄ በጣም አስቂ ነው ለኔ እውነት እኔ በጣም አስቂ ነው። ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማውራው። እንዴት ሄሪዮን እንዴ አይደለም ብዬ እኮ ከራከራለሁ። ወደ ሮማ መንበርሲ እኮ እንደዚህ አይደለም። ምንድነው በእናትህ ራስን እዛ ውስጥ ማስገባት ነው የዛ ታሪክ አካል ማድረግ ነው እና በጣም ደስ ይላል። እንኳን ደስ ያለው እንኳን አብሮ ደስ አለ። አረ ከባድ ነው ውድ ቤተሰቦች በእውነት አልጠበኩም። ማርያም ቪዲዮን መጀመሪያ ሳይ ጋዜጠኛ ተክለ ሃይማኖት አዳነ እንዲህ ይወርዳል ብዬ አልጠበኩም በፍጹም። በእውነት ምን ነካው እግዚአብሔርን። ስንት ኢትዮጵያ ላይ የሚሆነውን ነገር እናውቃለንና ስንት የሚያስለቅስ ነገር አለ ለኳስ ለአርሰናል ካንተ ያውም በፍጹም አልጠበኩም። ያሳፍራልም በእውነት ያሳፍራልም። እኔ አፍሬያለሁ አይቼ ነብዩ ትንቢቱ ከሽፏል። አዳምጡት ምን ሲል እንደነበረ። የአርሰናል ደጋፊዎች ይሄን አመት ተስፋ ቁረጡ፣ እሱንም አይቻለሁ። ተስፋ ቁረጡ እና ዲሲር ተስፋ ቁረጡ ቢኮዝ ፊተኞች ኋላኞች ፊት ሲሆን አይቻለሁ። ከሸፈ ትንቢት ተናግሯል። ነብይ አርሰናል በዚህም ተባለ በዚህ የዋንጫ ባለቤት ነው። ወራዳ ፓስፖርቱን ተዋጩ ባካችሁ። ዝም ብሎ እዛ መሐይሙን ምንም ማያውቀውን ምመን ዝም ብሎ ያታሉ፣ ያጭበርብሩ፣ ይዝረፉት፣ ይቀልዱበት። ያሳዝናል። እግዚአብሔር ዝም ሲል ጭራሹኑ መዘባበቻና መዘበቻ ያደረጋችሁት አይደል? እንግዲህ ከላይ የምታዩት ቪዲዮ እንደ ሙሴ ባህሩን እከፍላለሁ ብሎ ነው እንግዲህ የቸርች ተከታዮቹን ይዞ ሄዶ ይሄ ፓስተር ማለት ነው። ተመልከቱት። ማናየው ጉድ የለም። በለው እሷን ፓርት እስቲ ደግመን እንያት። አያችሁት? ከዚህ በፊት ታስታውሳላችሁ ኢየሱስ ክርስቶስ 3 ቀን 3 ሌሊት መቃብር ውስጥ እንደተኛ ከዛ በኋላ እንደተነሳ እኔም እነሳለሁ ብሎ አንዱ ገብቶ በዘሞቶ እንደቀረ ሰምታችኋል። አብረን አይተን ነበር ከአመታት በፊት በትልቁ ቻናልና እንዳያችሁት አሁንም ይሄ ነገር ተደግሟል። ብዙም አይገርመኝም። እኔ በቃ ይጫወቱበት ይሄን ህዝብ ሳርም ሲያስግጡት አይተናል። ከዚህ በፊት እንደ ሙሴ ባህር ከፍላለሁ ብሎ እንግዲህ ማዕበሉ ወቅታዊ ቪዲዮዎች ጋር አሁን ያሉና ቪዲዮዎች ጋር ደርሰናል። ይሄ ላሊበላ ነው እንግዲህ ወዳቸዋለሁ። የሰው ፍቅር አለው ልጁ፣ የሰው ፍቅር አለው። ወዳቸዋለሁ። What does this mean? It's Gokuren. Oh, it goes like this. Thank you, ወዳቸዋለሁ. Thank you. በጣም ደስ የሚል ፓርት አለው። እውነቱን ለመናገር ደስ የሚል ፓርት አለው። እዛ ሄዶ ቅድስት ቤተክርስቲያናችን ቅርሶቻችንን ማሳየቱ ያኛውም ደግሞ በጣም ከምታስቡት በላይ ባይዞ ተጽዕኖ ፈጣሪ ሰው ነው። የዴይለም ፔጅ የሚባለው ቲክቶክ ላይም ዩቲዩብ ላይም እና እኔ መረጃዎችን ብዙ ዓለም አቀፍ መረጃዎችን ከሱ እከታተላለሁና ቀላል ሰው አይደለም። በሱ ምክንያት ዓለም እንዲያውቀን ባህላችንን፣ ወጋችንን፣ ሃይማኖታችንን ዓለም እንዲያውቅ ማድረጉ ትልቅ ነገር ነው። እየተነሱ ያለው ሐሳቦችን እናነሳለን። ይሄን አይምሮአችን ላይ ይዘን ማለት ነው። ግብረ ሰዶም ይሁን ምን ይሁን ሳታጠኑ ሰላም የኔ ተወዳጆች እንደምን አላችሁልኝ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ሰላማችሁ ብዝት ይበልልኝ። በጣም ደስ የማይለኝና ሁልጊዜ በውስጥ የሚመላለሰውን ነገር ልንገራችሁ። ታዋቂ ሰው ሲመጣ
ቶሎ ብላችሁ ሩጣችሁ ወስዳችሁ ገዳማትን ውስጥ ድረስ የምታስጎበኙ ሰዎች ምናችሁም ደስ አይለኝም፣ ምናችሁም አይጥመኝም። ያ ሰው ሃይማኖት ይኑረው አይኑረው ግብረ ሰዶም ይሁን ምን ይሁን ሳታጠኑ ወስዳችሁ ገዳማቶቻችን ውስጥ ድረስ ገብታችሁ ቅርሳችን የምታስጎበኙ ሰዎች ምናችሁ ነው የማይጥመኝ ደስም አይለኝም ማለት ነው። እነዚያን ሰዎችም የምትቀበሉ አባቶች ምናችሁም ደስ አይለኝም። አሁን ሰሞኑን አዶናይ ይዞት የሚዞረው ሰው እያለ እሱም ሂዶ ላሊበላ ውስጥ ድረስ ገብቷል። ለምን አይነት ጥቅም እንደሆነ አይገባኝም። እና እንደዚህ አይነት ነገር ስታደርጉ ለቤተ ክርስቲያናችን ጥንቃቄ ብናደርግ መልካም ነው። ገንዘቡን ብቻ ባንመለከት መልካም ነው። ቅርሱን ማሳየት ተገቢ ነው። ውስጥ ሳይገባ ውጭ ላይ ማሳየት ይቻላል። እና የነገር ሁሉ ጊዜ ታዘባለሁ እነ ዝም ብሎ ቲክቶከሩም ሲመጣ ዩቲዩበሩም ሲመጣ ብቻ ከውጭ ሀገር ይምጣ እንጂ ቤተ መቅደሱን ከፍታችሁ የምታሳዩ አባቶች የነገር ደስ አይለኝምና እስኪ እናንተን ሐሳብ ጻፉልኝ የኔ ቤተሰቦች ወዳጅ። ሚጣል ሚናቅ ሐሳብ አይደለም። የቤተ ክርስቲያናችን ሊቅ ናቸው፣ መርጌታ ናቸው። እኒ አባት እንግዲህ ሐሳቡን እንደሰማችሁት ነው፣ አልደጋገመውም። እና አንድ ቪዲዮ አይቼ ነበር። ይሄን ሐሳብ አይምሮ ውስጥ እንትን ካልኩ በኋላ አንድ ቪዲዮ አዶናይ ያሳየውን ቪዲዮ አይቼ ነበር። ወደ በኋላ አሳያችኋለሁ። ጌታዬ ኢየሱስ ክርስቶስ ሆይ አዶናይ እንደ በጎ አዝመራ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራ፣ በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለ መለወጣችን ስላለመለወጣችሁ አትጨኑ፣ ዝም ብላችሁ ተማሩ። ይሄ ዛሬ አዶናይ የለቀቀው ደስ የሚል ቪዲዮ ነው እና እንስማውና ምን እያሉ እንደሆነ ልንገራችሁ። በደንብ ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እንስማው። ይኸውላችሁ ደስ የሚል ፓርት አለው ያልኳችሁ ይሄ ነው። ይሄ ቪዲዮ እንግዲህ እንደምትመለከቱት አንድ የአብነት መምህር የብራና ጽሑፍ እየጻፈ በዚያው ደግሞ ከኋላ አድርጎ ደግሞ ደቀ መዛሙርቱን እያስተማረ የሚያሳይ የአብነት ትምህርት ቤቶች ስርዓትን የሚገልጽ ደስ የሚል ቪዲዮ ነው እና ምን እያሉ እንደሆነ ደቀ መዛሙርቱ የሚያዘሙት ልንገራችሁ። እንደዚህ እያሉ ነው። በሰንበት አርገ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት። ክርስቶስ በሰንበት ወደ ታንኳ ወጣ፣ በባህር ላይ ወዳለች ታንኳ ወጣ እና ታንኳይቱን ሊያነዋውጡ የተነሱ ነፋሳትንም ገሰጻቸው። ደቀ መዛሙርቱንም እንደዚህ አላቸው፣ ወይቤሎሙ ኢትናፍቁ ወይምጻ ኑፋቄ ውስተ ልብክሙ። አትጠራጠሩ፣ ጥርጥር በልባችሁ አይግባባችሁ። በከመ ፈነወኒ አቡየ አነኒ እፌንወክሙ። አባቴ እኔን ወደ ዓለም እንደላከኝ እኔም ደግሞ ወደ ዓለም እልካችኋለሁ። ስልካችሁ ግን እንደው ንብረቴን ትቼ ምን አገኛለሁ ምናምን እንዳትሉ። ታዲያስ ውስተ ቤተ አቡየ ብዙ ማህደር ቦቱ ካይበ እመጽእ ወእነሳክሙ ከመ ተሃልው ምስሌ በመንግሥተ አቡየ ዘበሰማያት። በአባቴ መንግሥት በሰማይ ከኔ ጋር ትኖሩ ዘንድ ዳግመኛ መጥቼ እወስዳችኋለሁ እና በአባቴ ቤት ብዙ ማደሪያ ብዙ ቦታ ብዙ ቤት አለና ስለ ቤት ስለ ንብረት እንዳታስቡ፣ በአባቴ ቤት ብዙ ቦታ አለ የሚል ነው ትርጉሙ እያዜሙት ያለው ማለት ነው። እና በጣም ደስ የሚል ቪዲዮ ስለሆነ ነው ያጋራኋችሁ። በነገራችን ላይ የና አዶናይ የላሊበላ ጉዞ በጣም ደስ የሚል ነበር እንዳየው ከቪዲዮዎች ማለት ነው። ሲጎበኙ የነበሩት ስርዓት ባለው መልኩ ነጠላ ለብሰው ጫማ ወልቀው ምናምን በጣም ደስ የሚል ነው። ይሄንን እናበረታታለን። ልክ በባለፈው ቅድስት ሥላሴ ያለ ስርዓት ሲሆን እንደነቀፍ ነው እንደዚህ በስርዓት ሲሆን ደግሞ እናበረታታለን፣ እንድናመሰግን ይገባል ማለት ነው። እናመሰግናለን። ሁላችሁም እስኪ ኮሜንት ላይ ይሄን ደስ የሚል ቃል ጻፉት። በአባቴ ቤት ብዙ ቦታ አለ እያላችሁ ሁላችሁም በአባቴ ቤት ብዙ ቦታ አለ እያላችሁ ጻፉ። ቪዲዮውን ሼር እያደረጋችሁ አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ከበር በሉልኝ። ዛሬው ቪዲዮ ጭፍን ጥላቻና ኔጌቲቭ ነገር አዶናይ ላይ ወይም እየሰራ ያለው ነገር ላይ ለመዝራት አይደለም። ቅድም ብያችኋለሁ። በጣም ጥሩ ፖዚቲቭ የሆኑ ነገሮች አሉ እየሰራ ያለው ነገር ላይ ማስጎብኘቱም ደስ የሚል ነገር ነው። ቅድም ብያችኋለሁ። አሁን እየተነሳ ያለው ሌላ ሐሳብ ላይ ደርሰናል። እቺ ቪዲዮ እንመልከት። ኢቲቪ ላይ አንድ ዜና አይቼ ነበር። ብዙዎቻችሁ ኢቲቪ ታያለ እንዴ ምናምን። ቴሌቪዥን የለኝም፣ ፌስቡክ ፔጅ ላይ ግን ኢቲቪ ፖስት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሐሳብ ምን እንደሆነ ነገራችሁ። የዲኤልኤም ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷልና ዜናው የሚለው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛው አድዋ ፕሮጀክት ምናምን ከታሳዩት አሊ ዶሮ ላይ እዚህ ገብረ ቁራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት ማይረባ አስፋልትና ምናምን ቅጠላ ቅጠል በማስጎብኘት የሚሸቅለው የሚያድሩ ናቸው ሁሉ ማለት ይቻላልና
በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ተከፈለው እግሩ እንደማያነሳ እናውቃለን። ከመንግስት ተከፋይ ነው እሱ። ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ አመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግተው የተባሉት አንድ መኪና ሰው እነዚህ ታግተው የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅምና ንገሩት ለዴሌም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብር ካርለም በሉት። እንዳትታገት ፈርተው ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርተው ሊሆን ይችላል። የሆነ ሰው እንዳይገድልክ ፈርተው ሊሆን ይችላል የሚያጅቡክ እንጂ ስላንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ እየሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮ አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብለው የማይረባ ቅጠልና ኮንክሪት አታስጎብኙት ለማለት ያለው እና ሜንሽን አድርጉላቸው ለነዛ ቲክቶከሮች ቪዲዮ። ኢትዮጵያ ውስጥ ያለ ፋክት ማይካደው ሀቅ ይሄ ነው። እንግዲህ ሁላችንም ይሄንን ነገር ልንክድ አልችልም። የሚራቡ የሚጠሙ በየቦታው በግፍ የሚገደሉ አሁን ወንድማችን ሲል እንደሰማችሁትም በባስ የሚሄዱ ሰዎች ብዙ ጊዜ ይታገታሉ። ሹፌሮች ብዙ ጊዜ ሲያማሩን ሰምቻለሁ። ትላልቅ መኪኖችን የሚነዱ ሹፌሮች በየቦታው እገታ እየደረሰብን ነው፣ አስቆመው ብር እየጠየቁን በግድ እየዘረፉን ነው የሚል ነገር ኢትዮጵያ ውስጥ ብዙ ጊዜ የምንሰማው ነገር ነው። እየተነሱ ያሉ ሀሳቦች ይህንን ይመስላሉ። እናንተ ሀሳብ አስተያየታችሁን በደንብ እንድሰጡበት ፈልጋለሁ። በሌላ በኩል ደግሞ አንዳንድ ሰዎች እያነሱ ያሉት ሀሳብ ቀጣይ የምንመለከተው ቪዲዮም አለ። የትኛውም ሀገር የራሱ የሆነ መጥፎ ሳይድ አለው፣ ክፉ ሳይድ አለው እና የትኛው ሀገር ነው እንዲህ መጥፎ ሳይዶቹን ከውጭ ሀገር ለመጣ ቱሪስት የሚያሳየው? ማንም ቢሆን የትኛውም ሀገር ቢሆን ሀገሩን በመልካም ገጽታ መገንባት ይፈልጋል። የትኛውም ሀገር ቢሆን አሜሪካ፣ አውሮፓ ምናምን የምንላቸው ሁሌ ትላልቅ ነገሮች የሚያሳዩን ሀገራት ራሱ በጣም ዳርክ የሆነ ሳይድ አላቸው። ይሄ ግልጽ ነውና የትኛው ሀገር ነው እንዲህ የራሱ መጥፎ ፓርት የሚያሳየው ለቱሪስቱ? እና ይሁን አዶናይ እያሳየ ያለው ነገር ትክክል ነው የሚል ሐሳብም የተነሳ ነው። ከዚህም ወገን ብዙ ሐሳቦች ነው በዚህ ጉዳይ እየተነሱ ያሉት። ዛሬ በጣም ሐሳቦችን ለማንሸራሸር ነውና እስቲ በነጻነት ውድ ቤተሰቦች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በዚህ ጉዳይ እንወያይበት። እውነት እንነጋገር ከተባለ ዳኩ ምን እንደምናደርገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ነን። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት፣ ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት፣ ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ መጣላችሁ ጋር አሁን ደግሞ ልታሽቃብጭና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል፣ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በደሃው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቀቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። እኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ፣ ሁሉም መረጃ ይሰጠኛል፣ ችግሩን ይነግረኛል።
የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኝ። እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም፣ አገሩ ኢትዮጵያ መሀይም፣ መሪዎቹስ መሀይም ለመሀይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋለህ። ቋቹ ነው ጠቅለል ስናደርገው በቃ ኢትዮጵያ ውስጥ ብዙ የሚሞቱ ብዙ ጦርነት ብዙ ግፍ ያለበት ሀገር ነውና እንዴት እነሱንም አታሳዩትም ነው ጠቅለል አድርገን ስናነሳው። በሌላ ፓርቲ ያለውን ሐሳብ ደግሞ እንየ ውድ ቤተሰቦቼ። ወደ ዴይ 7 ስለ አዶናይ እንዲሁም አዶናይ ላሊበላ ሄደው ያሳዩትን ቅድም እና ያልኮቸውን ቪዲዮ ወደ በኋላ እናያለን። እሱን እየደረስን ነው ወደሱ። ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት አብራችሁ ነው ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት ማይረባ አስፋልትና ምናምንና ቅጠላቅጠል በማስጎብኘት የሚሻቅለው የሚያድሩ ናቸው ሁሉ ማለት ይቻላልና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ የሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮዎች አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብለው ማይረባ ቅጠልና ኮንክሪት አታስጎብኙት። ዮኒ እንግዲህ የተሰጠውን አሳታቸዋል በድሪም ፔጅ ጉዳይ ላይ። እኔ ግን ሐሳቡ ኔጌቲቭ እና በጣም ልክ ያሉ ነው ብዬ ስላሰብኩኝ ሙሉ በሙሉ ባይሆንም ግን አብዛኛው ልክ ነው ብዬ ዲስሪስፔክትፉልም ነው ባይዘው ለብዙዎች ብዬ ስላሰብኩኝ ልክ አይደለም ዮኒ ልነግረው መጥቻለሁ። ሜቢ ፖዚቲቭ ሆኖ ከሰማው ማለት ነው። ቅጠል ግንብ ምናምን ያለውን ጉዳይ ሌላው እንትን ይበለው እንጂ እንትን ልል አልችልም። ለሱ ቅጠልና ድንጋይ ሊሆን ይችላል የሚታየው መብቱ ነው እሱ ብቻ። እኔ ቲክቶከሮች የሚለው ጉዳይ ላይ ሐሳቤን ልስጥበት። ቲክቶከሮቹ በህዝብ እንባና ደም የሚሸጡ ናቸው፣ ዝም የሚሉ ናቸው ወይም የህዝቡን ችግር አይናገሩም። ዝም ብለው አስፋልቱን ኮሪደሩን ምናምን ብቻ ነው የሚያሳዩት የሚል ሐሳብ አንስቷል። እኔ ደግሞ ኮሪደሩና ቅጠሉን ብቻና ውበቱን ብቻ ሲያሳዩ ከሆነ ያየኸው ወይ ችግሩ ካንተ ነው ወይ አላየኸውም ወይ ረስታችሁት ይሆናል ብዬ አሰብኩኝ ማለት ነው። 16 ሚሊዮን ብር ለተቸገሩ ህጻጽ ላይና ደብረ ብርሃን ላይ ላሉ ሰዎች ብር ሞዴስ ልብስ ያሰባሰቡ ልጆች ናቸው። እኚሁ ራሳቸው ልጆች ዝም እንዳላሉ እንድታውቁልን። 8 ሚሊዮን ብር ለተቸገረ ድርጅት አይደል ውሃ ያወጡ ናቸው። አርሲ ሄደው ተሸከመው እህል ከገዛ ኪሳቸው አውጥተው አብዛኞቹ የተናገሯቸው ልጆች ከኪሳቸው ጭምር አውጥተው እየሄዱ በተቸገሩ ቦታዎች ላይ ሲረዱ ነበር። ለአቴንሽን ነው ለቲክቶክ ነው ሁኬርስ እየረዱ ነው አይደለ? ቁጭ አላሉም ዝም አላሉም ማለት ነው። ሶሻል ሚዲያ ታዲያ ስራው ምንድነው? ለአቴንሽን አይደል እንዴ? ይሄንን ሲሰሩ የቆዩ ልጆች ናቸው አብዛኞቹ ሶሻል ሚዲያ ላይ ያሉ ልጆች አይደል? እዚህ ጋር ያሉት ዜና አንባቢዎችም ቢሆኑ በበቂው ደረጃ ዘግበዋል ባይደለም የአርሲንም በቅርቡ እንኳን የአክሱምንም ሲዘግቡ የቆዩ ልጆች ናቸው። በበቂ ሁኔታ ባለው ችግር ደረጃ ላይ ዘግቡ ይችላሉ። ስለዚህ ዝም አላሉ። ምናልባት እንደውም ዝም የተባለ ከተባለ ዮናስ እኔና አንተ ነን ህዝቡ ትንትል ብሎ ብርም ለማሰባሰብ ምንም ነገር ያላደረግነው ምናልባት እኔና አንተ ነን ዝም ካሉት ወገን እንጂ እነሱ ዝም ያሉት ወገን ናቸው ብዬ አላምንም። ይሄ ይታወቅልኝ ማለት ነው። እና አስፋልቱን እናንተሉም ብቻ አይደለም ልማቱን ብቻ ሳይሆን ችግሩንም አብረው ለመካፈል ሞክረዋል እኚህ ልጆች። ኛውና ትንሽ ፈገግ ያሰኘኝ ደግሞ ሄዳችሁ እስቲ ውለታ ዋሉለት ሹክ በሉና ችግሩን ንገሩት። አንደኛ ነገር ዲሊምፔጅ ጠፍቶት ነው ኢትዮጵያ ውስጥ ያለው ችግር ረሃብ ጠኔ ዓለም ያውቀዋል። ባይዘው ከሲኤንኤን እስከ ቢሲሲኤንኤን ለ80 ዓመታት እየተነገረ የቆየ ነው። ረሃባችን ችግራችን እርስ በራስ የምንተጋገተው የምንገዳደለው ዓለም ያውቀዋል። ዲሊምፔጅ እሱ ጠፍቶት አይደለም ችግር የለውም። ጠፍቶትም ከሆነ በጆሮ መንገር ቲክቶከሩ እንዲናገር እነሱ ለህዝብ የቆሙ አይደሉም እኚህ ቲክቶከሮች ዮኒ። ስለዚህ አንተ ራስህ ያው ተናገርልን። አንደኛ ሜንሽን አድርገው ዲሊም ፔጅን እንግሊዘኛ እንደማይቸግርህ አምናለሁ። ተናገረው፣ ንገረው። እንደዚህ ችግር አለ፣ ሰው እየታገተ ነው፣ እየተራብን ነው፣ እየተጠማን ነው በለው። እኔም በዚህ ሰፖርት አደርጋለሁ። ለምን እንደዛ ነው? እየተራብን ነው፣ እየተጠማን ነው፣ እየተቸገርን ነው እንደ ህዝብ አይደለ? ስለዚህ ንገረውና ሜንሽን አድርገው። የኢትዮጵያ ህዝብ እኔንም ጨምር ሜንሽን እናደርጋለን፣ ሪፖስት እናደርጋለን። ለምንድን ነው ሪስክ እንዲወስዱ? አብዛኛው ጎረምሳ ህይወቱን ለመለወጥ የሚሞክር ልጅ ነው እዛ ጋር ያለው። ስለዚህ አንተ ትሻላለህ ዮኒ፣ ካንተ ይጀመርና ቁጭ ብሎ ከመተቸ ቲክቶከሮቹ ብሎ ከ500,000 በላይ ተከታይ ካለ እኮ አንተ ከቲክቶከርም በላይ ነህ፣ ሶሻል ሚዲያ ኢንፍሉዌንሰር ነህ ማለት ነው። ስለዚህ you can do it ዮኒ። ስለዚህ አንተ አርገውና ሌሎች እንዲያደርጉ እንጠብቃለን። ከዛ አንተ ፖስት አድርገህ ቪዲዮ ዲሊም ፔጅን ሜንሽን አድርገህ አለን። እኛም እኚህ ልጆች መናገር ምናምን እንቀላለው፣ ግን they're doing great። ለሀገራቸው የሚጠቅም ነገር እያደረጉ ነው። ራሳቸውንም እየጠቀሙ አትሊስት እኚህ ልጆች አቴንሽን እያገኙ ያሉት ራቁታቸውን
ምናቸውን እያሳዩ አይደለም እኮ አይደል እንዴ? እኚህ ልጆች እኮ የሆነ ነገር በሚጠቅም ነገር ሰጥተው እየተቀበሉ እኮ ነው። በዚህ ዓለም ላይ ሰጥተው መቀበልና እያደረጉ ስለሆነ አገራቸውን ፕሮሞት ለማድረግ እየሞከሩ ነው። በፖዚቲቭ ኢሜጅ ለዓለም ለመፍጠር እየሞከሩ ነው። ለምን ፖዚቲቭ ኢሜጅ ከሌለ ኢንቨስተር የለም፣ ቱሪስት የለም። ቱሪስትና ኢንቨስተር ከሌለ ገንዘብ የለም፣ ድህነት ነው፣ ችግር ነው። አንድ ትልቅ ኢኮኖሚ የሚያሳድግ ነገር ጎደለ ማለት ነው። ያው ዞሮ ጦርነትና ረሃቡ ተመልሶ መጣ ማለት ነው። ስለዚህ በጥሩ ኢሜጅ በመገንባት ሀገር እንትን ለማለት እየሞከሩ ነው እኚህ ልጆች ማለት ነው። በተዘኝ በኩል ደግሞ እርዳታ እያደረጉ ነው። እባካችሁ ወጥቶ መናገር ቀላለው ማድረግ ነው ከባድና እዩት። በእነሱ ጫማ ሆናችሁ እዛኛውም ፓርት ከዚህኛውም ፓርት በጣም ብዙ ማለት ይቻላል። ውድ ቤተሰቦች ብዙ ማለት ይቻላል ሰፋ አድርገን ስናየውና እስቲ የእናንተን ሐሳብ ልስማ። አንሸራሹ ኮሜንት ላይ እኔም በደንብ ሪፕላይ አደርጋለሁ፣ ኮሜንታችሁንም አነባለሁ። ኤ7 ቪዲዮ ጋር ደርሰናል። ውድ ቤተሰቦቼ እቺን መረጃ እስቲ በጥሞና እንከታተል። እኔም ቅድም የገዛኝ ሐሳብ ነው ያልኳችሁ ቪዲዮ ነው እና እዚህ ጋር ነው እንግዲህ ምን ብሎ እንደሚጠይቃት AI1 ሰምተን እንመለስና ተርጉምላችኋል። Where do you think is the number one place I should visit while I'm in Ethiopia? Definitely Lalibela, but it's cool, ላሊበላ ባጭሩ ምንድን ያላት ኢትዮጵያ እያለሁ በቃ ነምበር 1 ፕሌስ የምትዩ ቪዚት ማድረግ ያለብኝ መጎብኘት ያለብኝ ብለሽ የምታስቢውን ቁጥር 1 ቦታ ንገሪኝ ብሎ ሲጠይቃት ኤአይዋ በጣም በሚገርም ሁኔታ ላሊበላ ትለዋለች ማለት ነው። ከዛ እሱ በጣም በደስታ ተሞልቶ ያጨበጭባል። ደስተኛ እንደሆነ የሚታያል ፊቱ ላይ ከንግግሩ ይታያል። እሱ መጎብኘት እንደሚፈልግ ያን ቦታ እዚህ ጋር ነው ዋናው ነጥብ። አሁን ተመልከቱ። ይሄ እዚህ ጋር ላቋርጣችሁ ነው የሚመስለኝ the most visited place ኢትዮጵያ ውስጥ ስለሆነ the most visited place በጣም ኢትዮጵያ ውስጥ የሚጎበኝ ቦታ ስለሆነ ይመስለኛል ኤአይዋ ላሊበላ ያለችው እንጂ ሌላ ብዙ ሴራ ያለ አልመስለኝም። እዚህ ጋር ምንም ኤአይ ማንንም ብጠይቁ እንደዛ ይላል። ብቻ እስቲ እንቀጥል። ላሊበላ አንደርላይን አድርጉበት። እንግዲህ በጣም ወሳኝ ቦታ ነው። በዲያብሎሳውያን የሚፈለግ ፖርታል አለበት ተብሎ የሚታሰብ በነደ ዊኬንድ ላይ ተናል የምናየውም ይሆናል። እዛ ጋር ከፍተኛ አባቶቻችን ስፕሪት ያለበት ቦታ ነው። ከፍተኛ ተነሎች ወይንም ዋሻዎች አሉበት ተብሎ የሚታመን ቦታ ነው። ገና ተፈልፍለው ያልተገኙ ወይንም ተቆፍረው ያልተገኙ ቦታዎች ወይንም የተሰወሩ ቦታዎች ያሉበት አካባቢ ነው። አርክ ኦፍ ዘ ኮቨናንት አለ ተብሎ ከሚታመንባቸው ቦታዎች መካከል አንዱ እዚህ ቦታ ነው። ተመልከቱ እንግዲህ ብዙ ብራናዎች፣ ብዙ ቅዱሳት መጻሕፍቶች ያሉበት ቦታ ነው። ትንሹን የነገርኳችሁ ቅዱስ ላሊበላ በመላእክቶች ታግዞ ነው እነዛን ከአንድ አለት የተፈልፈሉ አብያተ ክርስቲያኖችን የገነባው ማለት ነው። እና ቀላል ቦታ አይደለም። እኔ አፍንጫው ላይ ጆሮ ጌጥ ያንጠለጠለ ግብረ ሰዶማዊነትን ሪፕሬዘንት የሚያደርግ ምልክት ነው። እንደምታውቁት ሰው እንግዲህ የላሊበላን ምድር ከረገጠ ከዚህ በላይ ምን እርኩሰት አለ? እኛው በገዛው እጃችን ጠርተን አንድ እንግሊዝ የነበረን ቲክቶከር እንግሊዝ ያላከበረችውን ቲክቶከር እኛ ቅዱስ ቦታ ነው ብለን የምናስበውን የሆነውን ቦታ የምናስረግጠው ሆነ እና ማረገጡት ከዚህ በፊት ለምን ይደረጋል ተብሎ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አፍንጫው ላይ ጆሮ ጌጥ ያንጠለጠለ ጣቶቹ ላይ ቀለበት የደረደረ የኤልጂቢቲኪው ቫይብ ያለው የሆሞሴክሹዋሊቲ ቫይብ ያለው ሰው መጥቶ የሚጎበኛትና እሷም እንደዛ አይነት ሰው ተቀባይ እንደሆነች እንዲሳል ይፈልጋል። ያልገባችሁ ነገር ማለት ነው። እንደዚህ አይነት ቦታዎች አሁን የተመረጡ ሰዎች እየመጡባቸው እዛ ውስጥ ያለውን ነገር እያጋለጡ እየመረመሩ ለዓለም እያሳዩ ይሄ ሰው ቀላል አይደለም። እነ ቢቢሲ እነ ሲኤንኤን እነ አልጀዚራ እነ ሲቢኤስ ኒውስ ያዩታል የሚሰራውን ቪዲዮ ሌጋሲ ሚዲያው ሜንስትሪም ሚዲያው ያየዋል። ከሱ ተነስቶ ብዙ ነገር ይማራል ያውቃል። ከዚህ ልጅ ጀርባ ያሉ እንግሊዛውያኖች እነ ፈረንሳይ እነ እንግሊዝ ስንት ነገር እንደዘረፉ እነ ጣሊያን ስንት ነገር እንደዘረፉ እነ ፖርቹጋል ታውቃላችሁ። አሁንም ለመዝረፍ እንደሚያስቡ አርክ ኦፍ ዘ ኮቨናንትን እስቲ እየፈለጉ እንዳሉ ታቦተ ጽዮን ጽላተ ሙሴ ማለት ነው። እንዲሁም ሌሎች ሚስጥራዊ የሆኑ ብራናዎች ሚስጥራዊ የሆኑ ቅዱሳት መጻሕፍቶች እንደሚፈልጉ አርኪኦሎጂስቶቻቸው የተደበቁ አንደር ግራውንድ ውስጥ ያሉ ቅርሶቻችን እንደሚፈልጉ ታውቃላችሁ። ስለዚህ አሁን ይሄ ልጅ ልከው በሚዲያ ላይ ያሳዩት ነው። እስቲ እናያለን። ላሊበላ ድረስ መጥቶ እንደዚህ አፍንጫው ላይ ጆሮ ጌጥ አንጠልጥሎ ያንን ቦታ የሚረግጥ ከሆነ እዛ አካባቢ ያላችሁ ሰዎች እባካችሁ ይሄንን ልታስቡበት ይገባል። አስጎብኚዎችም ጭምር ማለት ነው ወንድሞች፣ በጣም አደገኛ ነገር ስለሆነ ቪዲዮ ዴይ 7 የሰራው አዶናይና ዴረን ፔጅ
ላሊበላ ሳይሄዱ በፊት ነው ማለት ነው። እና አሁን ሄደዋል፣ የተለያዩ ቦታዎችንም ጎብኝተዋል። ልጁ እንግዲህ እስከነ ጆሮ ጌጡም እስከነ አፍንጫ መበሳቱም ድረስ ሄዷል ማለት ነው። እንግዲህ አሁን እንዳየነው ከሆነ ቪዲዮ እንመልከት እና አዶናይ ምናምን የውስጥ ድረስ ገብተው የተለያየ ነገሮች ሲጎበኙ ነበር ላሊበላ ላይ። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ የኮንት መስሎኝ ነበር። right there I thought that was a wood. this is who we are tomorrow. አረ በስመ አብ ወልፈስ ቅዱስ አንተ ጥፍሩ ለራሱ አለ። አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ I don't think እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? Don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. This is not crazy, dude. Is that real? That's real? That's real. That's a mummy. What's just laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. You're gonna sit? It's immortal. It's all. Yeah, three bodies. Oh my God, there's more of them. Behind there are more. There's loads. It's literally a cave full of bones. Yeah. Oh my from the Middle East. From ውድ ቤተሰቦች እንዴት አያችሁት? ይሄ ነገር አረ ከባድ ነው እስከ ውስጥ ሚስጥር ድረስ። አሁን ዴይ 7 ያለውን ነው እኔ ልል የምችለው በእውነት እስከ ውስጥ ሚስጥር ድረስ እንዲህ ማሳየት አግባብ ነው ብዬ አላምንም። ዴይ 7 ከ3 ቀን በፊት እንግዲህ የተናገረው ነገር ሆኗል ማለት ነው። እስከ ውስጥ ድረስ አስገብተው ያላሳዩት ነገር የለም። እኔ ቤተ መቅደስቱም ነው ቪዲዮ አላየንም እንጂ እስከዛ ድረስ አስገቡት አይቀሩም። ብቻ ከባድ ነው። ኢትዮጵያ ውስጥ ከውጭ ሀገር በቃ ነጭ መጣ ሲባል ያለው ግብግብና ግርግር ከባድ ነው። በስመ አብ ወልድ። እኔ በበኩሌ በጣም ጥንቃቄ ማድረግ አለብን። እንዲህ አይነት ነገሮችን ዝም ብለን ኤክስፖዝ ማድረግ የለብንም፣ ለዓለም ዝም ብለን ማሳየት የለብንም ብዬ አምናለሁ። ያው ቅርሶቻችንን እያሳየን ግን መደበቅ ያለብን ነገርም አለ ብዬ አምናለሁ። ሴራውን ታውቃላችሁ እንግዲህ ታቦተ ጽዮንን ራሱ ለመውሰድ የሚደረገውን ጥረት ብዙ መጻሕፍትንም አንብበናል፣ ብዙ ነገርም ሰምተናል። ብዙ ሴራ አለ። የተለያዩ ሀብቶቻችንን፣ ሚስጥሮቻችንን፣ ቅርሶቻችንን ለመዝረፍ የሚደረጉ ብዙ ነገሮች እንዳሉ እናውቃለንና ጥንቃቄ ይደረግ። ባለፈው አይሾ ስፒድ ላይም ጉዳይ ላይም አይተናል። እስከ መቅደስ ድረስ እየዘለለ ገብቶ በቃ ነጭ ከውጭ ሀገር በቃ የውጭ ሀገር ዜጋ መጣ ሲባል አቤት ኢትዮጵያውያን ምን ሆኖ ነው የምናጣው? ብቻ ከባድ ነው። ሐሳብ አስተያየታችሁ በቅንነት በጨዋነት ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ዲያቆን ኃይለ ሚካኤል ነበርኩ። የዛሬ ቪዲዮ ይህንን የሚመስል ነበር። በቀጣይ መድኃኔዓለም አምላካችን በቸር በሰላም ያገናኘን። እወዳችኋለሁ።